ምንድነው እንደዚህ እያሰብከው? ምን ነው እሷ እኮ ማለት በጣም አንተን ትወድሃለች። ምክንያቱም ይብን እንኳን በላህ ላይ በአንተ በሷ ላይ ከሌላ ሴት ጋር ልተኛ ብለክ እንኳን ስታስፈቅዳት የፈቀደችልክ አይደለችም። እንዲ ምን ነው ፈራክ? በመተት ነው ወይ ያሰርካት ብላ ትለዋለች ማለት ነው። በጣም ነው የደነገጥኩት። እየደነገጣት ማለት ነው። ምንድነው ያደረግከው ነገር ሲላት ምን አደረግኩ እኔ በመተት አሰርኳት እንዴ ብሎ ራሱ ነው ሁሉን ነገር የተናገረው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት የእናት ግፍ ድራማን ክፍል እንግዲህ 63ን ይዤላችሁ መጥቻለሁ ማለት ነው። የእናት ግፍ ድራማ እንግዲህ በግፋት እየቀጠለ ይገኛል ማለት ነው። የወዲት ጉዲት ከዚህም በፊት ባጠፋችሁ ጥፋት እየተጸጸተች እንደዚሁም ደግሞ በሰው ግፍ የሚሰራባቸውን ሰዎችን እንደውም የበለጠ እየረዳይ ትገኛለች ማለት ነው። የወዲት ጉዲት እንደው ሰው ይቀየራል የማይባል ሰው የማይቀየር የለም። እስካሁን ያልተቀየረችው በየወዲት ጉዲት ሳትሆን ወይዘሮ ወርቄ እስካሁን እድሜም ያላስተማራት ጊዜ ያላስተማራት ሴትዮ ብትኖር እንግዲህ ወይዘሮ ወርቄ ዛሬም በዛ በክፋቷ ቀጥላ ትገኛለች ማለት ነው። እንደ በፊቱ በጣም ነው የሚያሳዝነው። በነገራችን ላይ በጣም ነው ያዘንኩት ማለት ነው። ምክንያቱም ሰው ልጅ ይቀየራል ሲባል እሷ የበለጠ እንደው ምንም እየተቀየረች አይደለም ማለት ነው። እና ቤተሰቦች የምልላችሁ ፈልጌ ነው የወዲት ጉዲት እንግዲህ ሰውየውን መተት እንዳሰራበት ቀስ ብላ አወጣተዋለች ማለት ነው። ምክንያቱም እሱ ቤት ውስጥ እንደ እንትን ወይዘሮ ቅድስትን እንድትሰልልለት የወዲት ጉዲትን ቀጥሮ ሊቀጥራት ነበረ ሀሳቡ። እዚህ ከምታገኙ ደግሞ እኔ በ3 እጥፍ ልክፈልሽና አንቺ ጆሮዬ እንድትሆኝ እፈልጋለሁ። ምክንያቱም እቺ ሴት ለምን እንደሆነ ባላቅም እንደ በፊቱ አይደለችም። እየተንቀጠቀጠችና እየፈራችልኝም አይደለም። ስለዛን እባክሽ ቤት ውስጥ ሆነሽ ምን እንደሚፈጠር ምን እንደሚደረግ እንድትነግሪኝ እፈልጋለሁ በማለት እንግዲህ ነግሯት ጠይቋታል ማለት ነው። እሷ ደግሞ ምንድነው ያስፈራክ ነገር? ሚስትህ እኮ በጣም ነው የምትወድክ። ይብን ማንም ሴት የማያደርገውን እያደረገችልክ ትገኛለች። ለምን ብትለኝ ምክንያቱም ማንም ሴት የማትፈቅደውን ከሌላ ሴት ጋር ልተኛ ብለክ እንኳን ስትል እሺ ብላ ፈቅዳለሃለች። ይሄ ማለት ምን ያክል እንደምትወድክና እንደምታፈቅርክ የሚያሳይ ነው። ምክንያቱም በምን ጠረጠርካት? ምን ነው ችግር አለ እንዴ? ምን ነው ጠረጠርካት ስትለው እንግዲህ እሷ ምንም ነገር ሳትጠይቀው እኔ ምን አደረኳት? ምን ነው መተትን የመተትኩባት መስሎሽ ነው ምናምን አላት ማለት ነው። ምን ነው አንተ መትተህባታል እንዴ ያለችው ማለት ነው። በፍጹም እኔ እንደዛ አይነት ሰው መስልሻለሁ እንዴ? እኔ ልወደድ አይገባኝም እንዴ? ምን ይወጣልኛል? ወንዳ አይደለሁም እንዴ? ቆንጆ አይደለሁም እንዴ? ለመወደድ ምን ይወጣልኛል ብለሽ ታስቢያለሽ? ምናምን ይላታል ማለት ነው። በእርግጣው አንተ በጣም ቆንጆ ነክና ምንም የሚያስቅ ነገር የለም። ግን ደግሞ ለምንድነው እኔን እንድሰልላት እየፈለኩ ሲላት ምንም ነገር ያማረኝ ነገር የለም ይላል ማለት ነው። እንግዲህ ጫነ ስትለው ምንድነው ያላት? እዚህ ቤት መቀመጥ ከፈለገሽ እኔ የምለውሽን ነገር እንድታሳኪ እፈልጋለሁ፣ አለበለዚያ ከዚህ ቤት አባርሻለሁ። ገንዘብ ደግሞ በ3 እጥፍ ከሰራተኝነት የበለጠ የሚከፈልሽን ገንዘብ እከፍልሻለሁ በማለት እንግዲህ ይነግሯታል ማለት ነው። የወዲት ጉዲትም በተግባር ባታደርገውም ግን ደግሞ ዝም ብላ ለሱ ብላ እሺ ብለዋለች ማለት ነው። ወደ ውስጥ ግን ስትገባ ምንድነው ወይዘሮ እንግዲህ ቅድስት ነገሮችን ሁላ ነክታለች ማለት ነው። እግዚአብሔር እንግዲህ አንዳንድ ሰዎችን በእውነት እግዚአብሔር ነው እንጂ ያነቃት። ይሄ የመንፈስ ጉዳይ በጣም አስቸጋሪ ነው። ምክንያቱም የሆነ ሰዎች እንኳን የሆነ ነገር ክፉ ነገር ቢሰራባችሁ እንደው በራሴ ባይን ያየሁት በጆሮዬ ሰማሁት ብላችሁ ትላላችሁ። እንደዚህ አይነት መንፈስ ደግሞ እግዚአብሔር ሲያሳውቅ ነው እንጂ በምንም ነገር ልታውቁ አትችሉም ማለት ነው። እና ምን ሆኜ ነው እኔ ከባሌ ጓደኛ ጋር አብሬ ሆንኩት? ባሌስ የት ነው? የባሌስ እናትስ ምንድነው ያደረኳት? ምን እየፈጸምኩ ነው ያለሁት? በጣም ነው እኮ ማሳዘነው። እንዴት የባሌን ጓደኛ እኔ ባሌ ፍቅረኛ ብዬ እለዋለሁ? በምን የተነሳ? እባክሽ የወዲት ጉዲት እንድትረጅኝ እፈልጋለሁ እያለቻት ነበረ። የወዲት ጉዲት ደግሞ በፍጹም አላመነቻትም። እንዴት ላምንሽ እችላለሁ? ከዚህም በፊት እኮ እኔ ሁሉ ነገር ብነግርሽ ሄደሽ ለሱ ነው እኮ የተናገርሽው። እንዴት ነው አንቺን የማምንሽ ምናምን ስትላት
እባክሽ እኔ እንድትረጅኝ እፈልጋለሁ፣ ምክንያቱም እባክሽ እርጅኝ ምናምን ትላታለች ማለት ነው። የወዲት ጉዲት እኔ ግን እረዳሻለሁ፣ አንቺ ትክክለኛ እኔን እንትን ማቲኝ ከሆነ እኔን ለማየትና ወይንም ደግሞ እኔን ለመፈተን ካልሆነ እውነቱን ስነግርሽ ባልሽ ነው ወይም ፍቅረኛ የምትይው ባልሽ ጓደኛ መተት በላሽ ላይ ሰርቷል። ምክንያቱም ከዚህም በፊት ወድቀሽ ወደ ራሴ ስትመለሺ ባል የት ነው እማዬ የት ነው ብለሽ ጠይቀሽ ልክ በአንድ አፍታ ደግሞ ወደ አሁኑ ህይወት ስትመለሺ እሱን የጠየቅሽው እንደዚሁም ደግሞ እማዬን ትቆጫት ነበረ ምናምን ስትላት ነበረ ማለት ነው። እማዬ ስየት ነው ስትላት እንግዲህ እማዬ ክላስ ውስጥ ነች ያለችው እና ለምንድን ነው የማትመጣው? አንቺን እኮ በጣም ነው የምትፈራሽ። ምን ዳርጊያት ነው እኔን የምትፈራሽ ስትል እንዲህ ምንድን ያላደረግሻትን ነገር ብትጠይቂኝ ደስ ይለኛል። ምክንያቱም ስትሰድቢያት፣ ስትመቻት፣ ስትቀጠቅጫት ነበረ። ለዛውም በቀበቶ ነበረ ስትመቻት የነበረው። ስለዛም ፈርታ ነው ከክላስ ውስጥ ያልወጣችሁ። ምን ያላደረግሻት ነገር አለ ምናምን ስትላት ነበረ ማለት ነው። እንዴት እንደዚህ ሊሆናል? እኔ ነኝ እንደዛ ያደረኩት? አዎ እንደዛ ያደረግሽው አንቺ ነሽ። ምክንያቱም አሁን ባልሽ አብዶ መንገድ ላይ ነው ያለው። እሷንም አንቺንም በመተት እንዳሰረሽ እማየንም በመተት አስሯል። ባልሽም አብዶ በጎዳና ላይ ነው ያለው። ባሊስ የት ነው ያለው? የት ማግኘት እችላለሁ ምናምን ስትል ከዚህም በፊት እኮ አይቼው መጣው እንደውም ደግሞ የዳቦ ቁራሽ ሰጠሁት እያልሽ እኮ ብለሽ ስታወሪ ነበረ። እኔ ምንም ነገር የማስታውሰው ነገር የለም እባክሽ ስትል ምንም እስቲ ለማስታወስ ሞክሪ ምናምን ስትላት ነበረ ማለት ነው። እኔ ምንም ነገር አላስታውስም፣ ጭራሹኑ እሱን አይቼም አላቅም እስካሁን ድረስ። እኔ የት እንዳለ እባክሽ እንድትፈልጊልኝ ፈልጋለሁ እያለች ነበረ ማለት ነው። ከዛ እንግዲህ የወዲት ጉዲት እኔ ምንም ነገር የማውቀው ነገር የለም ግን ደግሞ አንቺ አይቼዋለሁ ብለሻል፣ ግን እንደምንም ብለን እሱ ማግኘት እንችላለን። ግን አሁን እኔ ምን ማድረግ አለብኝ ስትል ለፖሊስ መናገር አለብሽ። ወይኔ ከዛን የወዲት ጉዲት ለራሷን ፈርታ ነበረ ማለት ነው። ይሄንንማ ማለት የለብኝም ምክንያቱም ፖሊስ ጋር ሂጂ ወይንም ደግሞ ለፖሊስ አመልክቼ ካልኳት ፖሊሶቹ እንደውም እኔንም ይዙኛሉ፣ እኔም ወንጀለኛ ስለሆንክ እንዴ ምን መሆኔ ነው እያለች ጋሙ ከዛን ተመልሳ ለማንኛውም የምናደርገውን ነገር እናደርጋለን፣ አንቺ ብቻ እንትን በይ እያለቻት ነበረ፣ ትዕግስተኛ ሁኝ እያለቻት ነበረ ማለት ነው። ከዛም በኋላ እንግዲህ በጣም ወይዘሮ ቅድስትም እየተረጋጋት ይገኛለች ማለት ነው። ነገሮቹን ሁላ ነክታበታለች ማለት ነው። ይሄ ሰውዬ እንግዲህ ሀሳቡ ምን ነበረ? ቤቱን በራሱ ስም አድርጎ እንደፈለገው ህይወቱን እንግዲህ የጓደኛውን ህይወት ነጥቆ እናትየዋንም አሳብዶ እሱንም አሳብዶ እንግዲህ ውጭ ላይ ጥሎ እንደፈለገው ነበረ መጨማለቅ የፈለገው። ያ ነገር አልተሳካለትም ማለት ነው። ከዛም በኋላ እንግዲህ የወዲት ጉዲትን ለቤቱ ያለውን ነገር መረጃ ንገሪኝ ካለ በኋላ ቀጥታ ወደ ጓደኛው ጋ ነው። ምክንያቱም ወደ ወይዘሮ ቅድስት ባል ጋ ነበር የሄደው ማለት ነው። እዛ ሄዶ ምንድን ያለው ያቺ ብርቱካን የመሰለችን ሚስትክን በጣም ላስላስ እያደረግኳት ነው፣ ሀብት ንብረትክንም ነጠቁክ፣ እናትክም አብዳ ክላስ ውስጥ ተዘግቶባት ቁጭ ብላለች። እንግዲህ እንደዚህ ነው። ምክንያቱም አሁን ሚስትክም ለምን እንደሆነ አለቅም እንደ በፊቱ አይደለችም። ምክንያቱም በአንተ ላይም በሚስቴ ላይም አሁን እድሳት ሄጄ ማሳደስ አለብኝ መተቱን። ከዛም በኋላ እንደ ቀደመውና እንደ በፊቱ ታማኝ ውሻዬ ትሆነኛለች እንደፈለገኝ የማደርጋት እያለ ሲያወራው ነበረ ማለት ነው። እንግዲህ የወይዘሮ ቅድስት ባል ደግሞ እማዬ የት ነች እያለው ነበረ ማለት ነው። እማዬ አትበል እባክህ፣ እማዬ እንዳንተው አብዳ ክላስ ውስጥ ነች ያለችው። እኔ አሁን ያንተን ህይወት ሁሉን ነገር ነጥቄ ያለው። ሚስትክ ደግሞ በጣም ነው እኮ በጣም ነው እኮ የምታምረው፣ እንደዚህም ደግሞ በጣም ነው የምትጣፍጠው። ሚስትክን በቁምክ ነጠኩክ። እንደው ግን ይህን ሰሞን ግን እንደ በፊቱ አይደለችም። አሁን እጅ ያሳድሳለሁ ምናምን እያለ እየፎከረ ነበረ ማለት ነው። የሚገርማችሁ ነገር ግን ይሄ ድራማ ማሳደሱን ራሱ እንዴት በቃ ስላችሁ ተክነውበታል ማለት የእውነት ነው ብላችሁ ይሄ ነገር እኔ ግን ሳስበው ተገጠመኝ ምናምን መምህር ተስፋ የሚሰራው መምህር ተስፋ የሚያቀርበው ገጠመኝ ይመስለኛል እዚህ ነገር ላይ ያየን ያለ ነው ማለት ነው። ምክንያቱም ስለ እድሳት ራሱ እንግዲህ እዚህ ድራማ ላይ አይታችኋል ማለት ነው። በእርግጥ መተት ሲሰራ በአመት ነው እየሄዱ ማሳድሱት ማለት ነው፣ በአዲስ ማለት ነው። ምክንያቱም ግብር ይገበርለታል፣ እንደ አዲስ መልሶ ያሳድሳሉ ማለት መተቱ እንዳያቆም እንደዛው እየሰራ እንትን እንዲል ማለት ነው። አቤት የክፉ ሰዎች ስራ! እንግዲህ ፈጣሪ ልቦና ይስጣቸው ማርያምን። ውይ በስመ አብ በስመ ስላሴ
እና ምን እላችሁ ፈልጌ ነው ቤተሰቦች እንግዲህ እንደዛ እያለ እየፎከረ ነበረ ማለት ነው። ይሄ ሰውዬ ግን ነገሮችን ሳይሳካለት መድኃኒዓለም ከዚሁ ወይዘሮ ቅድስት እንድታቅ አድርጎታል ማለት ነው። ወይዘሮ ወርቄ እንግዲህ ከእስር ቤት ታማኝ ፖሊሱን አሳስታ በ4 ሚሊዮን ሰጥካለሁ በማለት እንግዲህ ከእስር ቤት ተፈታለች ማለት ነው። የተፈታችበት ምክንያት ብሩ ሰጥታ እንግዲህ ብር ሰጥካለሁ ከእስር ቤት ፍታይም ብላ ወደ ቤት ውስጥ መታለች ማለት ነው። ግን ስትመጣ ገና ከመግባቷ ለፀሐዬና ላስቻለው ሰላም እየሰጠች አይደለም ማለት ነው። ፀሐዬን እንዴት ነው ከሰራተኝነት ወደ ሚስትነት እየተለወጥሽው? እንዴት ነው የደፈርሽኝ? አሁን እኮ በምን አሰብሽው ልጄን እያለች እንዴት የወይዘሮ ወርቄ ልጅ ባል ልታደርጊው ታስቢያለች? በፍጹም ላንቺ ባል ሊሆን አይገባም እያለ ትላለች እያለ ትገኛለች ማለት ነው። እና ሁለተኛ ነገር ምንላችሁ ፈልጌ ነው እንግዲህ አስቻለው እማዬ እኔና እሷ በእኔና በሷ መካከል በፍጹም መካከል ቤት ልገቢ አይገባሽም። በፍጹም እኔ በጣም ነው የምወዳት፣ በጣም ነው ማፈቅራት። እባክሽ ከማከል ቤታችን ውጪ። እሷ ማለት ለልጆቼ እናት ነች እያለ ትገኛለች ማለት ነው። ወይዘሮ ወርቄ በፍጹም ነፍሴ እያለ በፍጹም ይሄ ነገር ሊሆን አይችልም፣ የጎረቤቶቼ መጫወቻ መሆን አልፈልግም እያለ ትገኛለች ማለት ነው። እንግዲህ ወይዘሮ ወርቄ ምንድን ነው በአሁኑ ሰዓት ፖሊሱ ወደ ቤት መጥቶ ነበረ። ግን ከዛም በፊት አስቻለው እንዴት ከእስር ቤት ወጣች ስላት እንደዚህ እኮ ለፖሊሱ 4 ሚሊዮን ልሰጠው ከዛን በዛን የፈታኝ ምን ፖሊስ እኮ ታማኝ የሚመስል ነበረ። የምን ታማኝ ነው? እኔ እኮ ወርቄ ማንንም ሰው ማሳመን እችላለሁ 4,000 ብር ሰጥካለሁ ስለው ፈቶ ለቆኛል ምናምን እያለች ነበረ ማለት ነው። በጣም ነው የሚገርመው እያለ ነበረ ማለት ነው። እንግዲህ ፖሊሱ ሲመጣ ወደ ቤት አንተ ፖሊስ ማለትም መርማሪ ፖሊስ አንተ እኮ በጣም ታማኝ የምትመስል ሰው ነበርክ። እንዴት በ4 ሚሊዮን ተደራደግ ወንጀለኛ ሰውን እንዴት ትለቃለህ? እያለው ነበረ ማለት ነው። በፍጹም እኔ ይህንን ነገር አላደረኩም፣ ያላየኮን ያላደረኩትን ነገር አትናገርኝ እያለው ነበረ ማለት ነው። አይ ይሄማ ተደረገ ነገር ነው። ምክንያቱም አንተንም ከዛሬ አሁን ይሄንን ነገር ደግመህ የምትለኝ ከሆነ አንተንም እንዳላስር ሲለው ነበረ ማለት ነው። ምን ችግር አለ መርማሪ ፖሊስ እኔም ብር ሰጥቼ ከእስር ቤት ወጣለሁ አሁን ብታስረኝ እያለው እንደውም እየፎገረው ነበረ ማለት ነው። መርማሪ ፖሊስ በዚህ አጋጣሚ በጣም ነው የተናደደው ማለት ነው። እንግዲህ ወደ ወይዘሮ ወርቄ ጋር መጥተው እኔ ከእስር ቤት የፈታዎች ብር እንድሰጡኝ ፈልጌ ነው ብሩን ልሳ ምናምን ስል በነካ እጅግ ከዚህም በፊት መረጃ ያዘብንን የዓለምን አጋችን እንግዲህ ከሱ ላይ መረጃውን እንድትወስድ እፈልጋለሁ። ምክንያቱም በነካ እጅግ ከሁሉ ነገር ነጻ እንድታደርገኝ ከዛም በኋላ ብሩን ሰጥካለሁ እያለችው ትገኛለች ማለት ነው። መርማሪ ፖሊሱም የሚያደርገው ነገር ስለጠፋበት እንግዲህ አንዴ አመዳም እያለችው እየሰደበችው ከኔ የበለጠ እኮ አንተማ ወንጀለኛ ነክ እያለችው እንደውም እሱንም በእጇ ስር ጥለዋለች ማለት ነው። እንግዲህ በጣም ነው የሚያሳዝነው እንደዚህ አይነት ፖሊሶች በእርግጥ በጣም ነው የሚያስጠሉት ማለት ነው። ፈጣሪ ልቦና ይስጣችሁ ፖሊሶች እንደዚህ